تقبل الله منا ومنكم عيد مبارك علينا وعليكم እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ለመላው የእስልምና እምነት ተከታዮች በሙሉ መልካም በዓል እንዲሆንላችሁ እንመኛለን ዛሬ ከስፖርት ክፍል አንድ የቴኳንዶ ስፖርተኛ በዓሉ ምክንያት በማድረግ ቆይታ የምናደርግ ይሆናል የፕሮግራሙ አዘጋጅና አቅራቢ መልሰው ጥበቡ በካሜራ በኩል አቤል ተወልደ አብረናችሁ ቆይታ የምናደርግ ይሆናል ማስተር አልቃድር እስማኤል ይባላል ከርሱ ጋራ በዓሉ ምክንያት በማድረግ ቆይታ የምናደርግ ይሆናል አብራችሁን ቆዩ محمد نبي صلى الله على نبي سلام على رسول سلام على محمد نبي صلى الله على نقسب قبته صلى الله على بلت اللي كبله صلى الله على قراشن تررو صلى الله على ارقوت الولد እንኳን አደረሰ ሰላም እንዴት ናችሁ እንዴት ሰላም ነው እንዴት ነው በዓል በዓል ቆንጆ ነው አልহামዱሊላህ መልካም ሰላም ነው እንኳን ደህና መጣችሁ እንኳን ደህና ቆየህን صلى الله على አራና ግድግዳው صلى الله على ግባልኝ ብሎ ነው صلى الله على እንባው የሚቀዳው ሰላም ለዚህ ቤት ይሁን አንተም ፈልጋነው صلى الله على ለትከንም ይነዳው صلى الله على ዳይ ቢሆን እሱ صلى الله على መንሻው አስገድዳው صلى الله على አንቱን አስወድዳው እናመሰግናለን እኔም አመሰግናለሁ በድጋሚ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሰ እንኳን አብራ ደረሰ እስኪ ራስህን አስተዋውቅ ማስተር አልቃድር እባላለሁ የወርልድ ቴኳንዶ አሰልጣኝ ነኝ መልካም ዛሬ የኢድ ቀን ነውና በዓሉ እንዴት ነው የሚከበረው ጾም ነበር ባለፉት 30 ቀናት ያሳለፋችሁት በተለይ ደግሞ ስፖርትና ጾም እንዴት ነበር ያለፉት የሚለውን ጉዳይ በስፋት ስለምናይ እንዴው በዓሉ ምን ይመስላል ዛሬ እንዴት ያከበርከው ነው ያው በዓሉ በጣም ቆንጆ ነው ከስግደት ተመልሰናል ከስግደት ተመልሰን ብዙ ጊዜ ምስኪኖችን በመርዳትና ምስኪኖች ጋር አብረን በማሳለፍ ነው በዓላትን የምናከብረው ከዛም በተጨማሪ ደግሞ ቤተሰብ በመጠያየቅ ቤተሰቦች አሁንም ባለ ትዳርም ስለሆንኩ ከቤተሰቦቼ ጋር ከአማቶቼ ጋር ሄጄ በዓላትን አሳልፋለሁ ጾምን እና ስፖርት ደግሞ ቆንጆ ነው ያው እኔ ብዙ ጊዜ ስለለመድኩት በጣም በርካታ አመት ስለሆነኝ ስፖርቱ ላይ ለኔ በጣም ቀላል ነው ነገር ግን ስፖርትንና ጾም በሚሆን ሰዓት የምንሰራቸው እንቅስቃሴዎች ሌሎችም የሚጾሙ ተማሪዎች ስላሉ እንዳጋጣሚም ደግሞ የክርስቲና እምነትም በዚህ አጋጣሚ ጾም ላይ ናቸውና ከዚህ በፊት ከምናደርጋቸው ትሬኒንጎች የተወሰነ ትሬኒንጎችን እንቀንሳለን ቀለል አድርገን ከጾም ጋር የሚሄድ ትሬኒንግ ነው የምንሰራው ጫናውን ለመቀነስ ይሄ ነው ያለው ነገር እንዴት ተቀላቀልክ መጀመሪያ ቴኳንዶ እንዴት መረጥከው ያኔ ብዙ ሰው እግር ኳስን እና ሌሎችን የስፖርት አይነቶች የሚፈልግበት ወቅት ነበር በተለይ ባህር ዳር ቴኳንዶ መጥቶ ሲተዋወቅና ያንተ ምርጫ እንዴት ሆነ ከዛ በኋላስ የሚለውን እስኪ አጫውተን እሺ በድጋሚ አመሰግናለሁ ያው ቴኳንዶን የመረጥኩት ያው ወንድሜ ቴኳንዶ ይሰራ ነበር ወንድሜ ከማስተር ክንፈ ቴኳንዶ ይሰራ ነበርና እኔ እግር ኳስ ላይ ነበር የእግር ኳስ ፍቅር ነው የነበረኝ ነገር ግን ከማስተር ክንፈ ሲሰራ ቴኳንዶን እንድሰራ በደንብ ፑሽ አደረገኝ ቴኳንዶ በጣም ስነ ምግባር ዲሲፕሊን ያለው ስፖርት ነውና ቴኳንዶን ብሰራ የተሻለ ስነ ምግባር ይኖራል የተሻለም ዜጋ ትሆናለህ ብሎ ወደ ቴኳንዶ እንገባ አደረገኝ ነገር ግን እኔ ከቴኳንዶ በፊት ውሹ ነበር ምሰራው ቴኳንዶን ሳይሆን ወደ ውሹ ነው የገባሁት ከውሹ አረንጓዴ ቀበቶ ከያስኩ በኋላ ነው ወደ ወርልድ ቴኳንዶ የተቀየርኩኝ እና ወርልድ ቴኳንዶ ስገባም ከማስተር ክንፈ ሳይሆን የማስተር ክንፈ ተማሪ የሆነ ሳውም ጋሾ ወይም ጋሾ ወርልድ ቴኳንዶ ጋር ነው የጀመርኩት የማስተር ክንፈ ልጅ አሁን ማስተር ክንፈ ለኔ አያቴ ነው ከዛ ያው ቴኳንዶን ገብቼ ካየሁት በኋላ ግን ያው ቴኳንዶ ስናየው በውጭ ስናየውና ገብተን ስናየው በጣም ብዙ ልዩነት አለው ውጭ ላይ ስናየው በጣም ከባድ ለድብድብ የሚሰራ ለሌብነት የሚሰራ ነው የሚመስለው ገብተን ስናየው ደግሞ በጣም ብዙ ለየት ያሉ ነገሮች ራሳችንን እንድንገዛ የሚያደርገን ለድብድብ ሳይሆን ራሳችንን ገዝተን በስነ ምግባር የታነጽን እንድንሆን የሚያስተምር ስፖርት ነውና እንደገባውም የተወሰነ ውድድሮችም ባጭር ጊዜ ነበር ውድድር ተወዳደርኩት ውድድር ካደረኩ በኋላ ደግሞ ሞር ፍቅሩ እየጨመረ ነው ይሄድ አሁን ቴኳንዶ ለኔ በቃ ህይወቴ ነው በጣም ነው የምወደው ሳልሰስት ነው የምሰራው ምን ያህል ጊዜ አሳለፍክ አሁን ወደ 14 አመት አካባቢ ይሆነኛል ቴኳንዶ ላይ ከገባው አጠቃላይ ወደ 14 አመት
1 ዓመት ከ6 ወር ደግሞ ውሹ ላይ ቆይቻለሁ። አጠቃላይ ወደ ስፖርት ከገባው ወደ 15 ዓመት በላይ ሆኖኛል። በአሰልጣኝነትስ? በአሰልጣኝነት 8 ዓመት 2008 2009 በኋላ አሰልጣኝ ያለው ያው 2008 ላይ ነበር ቀበሌ 13 ገጠር መንገድ ላይ ነበር የጀመርኩት። ነገር ግን ያው የግለሰብ አዳራሽ ነበር የተከራየውና ኪራይ በጣም ኦቨር አደረገብኝና ያው ሜዳ ላይ ልጆችን ሜዳ ላይ ይዤ ለ6 ወራት ካሰረው በኋላ ቀበሌ 13 ሽምብጥ ወጣት ማዕከል ውስጥ አዳራሽ አግኝቼ 2009 ጀምሮ እዛ እያሰራው እገኛለሁ። ቁጥር 2 ደግሞ ቀበሌ 12 ግሻቤ ቀበሌ ውስጥም ከፍቼ እያሰራው ነው። ሁለቱ ክፍለ ከተሞች ትብብር አድርገውልህ ነው ወይስ ምንድነው አዳራሾቹን እዛ ክፍለ ከተሞች ወጣቶች ጋር ያገኘው? አሁን ሽምብጥ ወጣት ማዕከል በኪራይ ነው ኪራይ እየከፈልን ነው የምናሰራው። እኔም ብቻ ሳልሆን ተቃራኒ ሽፍት አለ ሌላም ሰው። አሁን አንድ አዳራሽ እንደ ማንኛውም እንትን እንደ ግላችን አይደለም የምንጠቀመው። በጋራ ነው የምናሰራበት። በፈለግነው ሰዓት አይደለም የምንገባው። ሰዓት ገደብ አለው። ልክ ውል ይዘን ነው እንደ ኪራይ ነው። ግሻቤ ቀበሌም አሁን ላይ ትብብር አድርገውልኛል። ከኪራይ ነፃ አድርገውልኛል። እዚህ አጋጣሚ ማመስገን እፈልጋለሁ። ከኪራይ ነፃ አድርገውልኛል። በፈለግኩት ሰዓት እንድሰራ ፍቃድ ሰጥተውኛል። እነሱም በዚህ አጋጣሚ ማመስገን እፈልጋለሁ። ዒድ ሙባረክ ዓለይና ወዓለይኩም። ተመልካቾች ከአሚኮ ልዩ የበዓል ፕሮግራማችን እየተከታተላችሁ ትገኛላችሁ። 1446ኛው የኢድ አልፈጥር በዓል ላይ እንገኛለን። ዛሬ ከማስተር አልቃድር እስማኤል ጋራ የበዓል ፕሮግራምን ቆይታ እያደረጋችሁ ትገኛላችሁ። የባህር ዳር ከተማ ተከታታይ ሻምፒዮን ነው። የአማራ ክልልም ሻምፒዮን ነው ማስተር አልቃድር። ስፖርትና ጾም እንዴት አለፈ የሚለው ፕሮግራም ደግሞ ወደ እናንተ እየተላለፈ ይገኛል። አሁንም መልካም በዓል በድጋሚ ተመኘን ወደ ውይይታችን በቀጥታ እንሄዳለን። ማስተር ምን ማለት ነው ቴኳንዶ? አሉት ትርጉሞች በቃላት ደረጃ ሲተነተን ከዛ ያንን በተግባር ተማሪዎች ላይ የማስረጽ ሂደትስ ምን ይመስላል? እስኪ እነዚህን ነገር አስረዳኝ። ያው የመጀመሪያ ቴኳንዶ ላይ ፈርስት ዳን ይባላል። አንደኛ ዳን የምንለው፣ ሁለተኛ ዳን፣ ሶስተኛ ዳን አለ እና አንደኛ ዳን፣ ሁለተኛ ዳን፣ ሶስተኛ ዳን ሳቦም ይባላሉ። ሳቦም ማለት ረዳት አሰልጣኝ ረዳት አሰልጣኞች ነውና ማስተር ማለት ደግሞ ዋና አሰልጣኝ እንደማለት ነው። አሁን ከማስተር በኋላ ግራንድ ማስተር ይባላል። የአሰልጣኞች የበላይ አሰልጣኝ ይባላል እና እኔ አሁን ዋና አሰልጣኝ ላይ ነው ያለው። ማስተር ማለት ዋና አሰልጣኝ ማለት ነው። ከዚህ አሁን ቀጣይ ላይ ደግሞ በቅርብ ከ5 ወር ወይ ከ4 ወር በኋላ 5ኛ ዳኔን ይይዛለሁ። እዚህ እየተዘጋጀሁ ነው። ለዛ ዝግጅት ላይ ነኝ። አዲስ አበባ ሄጄ ፈተና አደርጋለሁ። ያው ይሳካልኛል ብዬ አስባለሁ። 5ኛ ዳኔን ይይዛለሁ ብዬ አስባለሁ። ስለዚህ ልጆቻችሁን ስታስተምሩ ከመጀመሪያው ነጭ ቀበቶ እስከ ጥቁር ቀበቶ ድረስ እስከሚሄዱ ድረስ እዛ ደረጃ እንዲደርሱ የስነ ምግባሩንም ሌላውንም የቀለም ትምህርታቸውንም እንዲጎብዙ እና እዛ ደረጃ እንዲደርሱ በየጊዜው ምክር የመስጠት የማበረታታት ተስፋ እንዳይቆርጡ የማድረግ ስራው ምን ይመስላል? ያው አንድ ሰው በዚህ አጋጣሚ ቴኳንዶ ሲጀምር ነጭ ቀበቶ ነው የሚጀምር። ነጭ ቀበቶ ዩኒፎርማችንም ነጭ ነው። ነጭ የሆነበት ደግሞ ምክንያት አለው። ነጭ ማለት ያው ንጹህ የሆነ በጣም ለሰው አዛኝ የሆነ ከዛ ከነጭ በኋላ ደግሞ ቢጫ ቀበቶ ከቢጫ አረንጓዴ፣ ሰማያዊ፣ ቀይ እያልን ነው የምንሄድ። እዛ ጥቁር ሲደርስ ያው ፈርስት ዳን መፈተን ይጀምራል ወይም የመጀመሪያ ዲግሪ እና በእነዚህ ሂደቶች ውስጥ ግን የቀለም ትምህርታቸው ላይ በጣም ጠንካራና በጣም የተሻሉ መሆን አለባቸው። ብዙ ጊዜ ከኔ አሁን የኔ ተማሪዎች ከአንደኛ እስከ 3ኛ ነው የሚወጡ። ያንም 3ኛ ራሱ የሚወጡ ተማሪዎች በቀጣይ አሻሽለው 1ኛ ነው የሚወጡት። ይሄና በየጊዜው በመናሰራበት ሰዓት 15 20 ደቂቃ ልጆችን ምክር እንሰጣለን። ወላጆችም ጋር በደንብ መምህራኖችም ጋር እየተገናኘን ምናምን ትምህርታቸውን ክትትል እናደርጋለን። በትምህርቱ ጥሩ ውጤት ያላመጣ ተማሪ ቴኳንዶን እንዲሰራ ምን ራሱ አንፈልግም። ጥሩ ስነ ምግባር እንዲኖራቸው ጥሩ ተማሪዎች እንዲሆኑ ለሀገራቸውም ጥሩ ዜጋ እንዲሆኑ ስለምንፈልግ ማለት ነው። ስለዚህ ቴኳንዶና ትምህርት አብሮ የሚሄድ ቴኳንዶ የሚሰራ ሰው በትምህርቱ ጎበዝ ነው። ድሮ ወላጆች ተማሪዎቻቸውን አይልኩም ነበር ወይም ልጆቻቸውን ወደ ቴኳንዶ ቤት ወይም እነዚህ የማርሻል አርት ስፖርቶች ወደሚባሉት መላክ አይፈልጉም። እንደውም ይሄ የጊዜ ማባከኛ አድርገው ይቆጥሩት ነበር። አንዴ ከናንተ ማከል በመጣው ጊዜ ግን ብዙ ወላጆች ተቀምጠው አየሁና ምንድነው ያ ነገር ዛሬ እስኪ ልጠይቅ።
ምንድነው መሰለ ያው ወላጆች ጋር እኔ በጣም ጥሩ ሪሌሽን አለኝ በደንብ እየተገናኘን ከነሱም ጋር ማገኘው ምክር ይኖራል እና እንዳልኩ ትምርታቸው ላይ በደንብ ትኩረት አደርጋለሁ ከቴኳንዶም በተጨማሪ ትምርታቸው ጋር እንደውም ለወላጆች ሁሉ ስራ ያቀለልኩ ይመስለኛል እነሱ ስራቸውን በደንብ እየሰሩ እኔ መምህራኖች ጋር እየተገናኘው በስልክም በአካል እየሄድኩም ትምርታቸው ውጤታቸው የወረዱ ልጆችን በደንብ እንዲያሻሽሉ እንዲያነቡ ከሁለት ሳምንት አንዴ ደግሞ ከዛው ስፖርት ቤታችን ጋር እየተገናኙ ጎበዝ ተማሪዎች ትንሽ ደከም ያሉትን እንዲያስረዱ ፕሮግራም እንይዛለን እሁድን ቀን እየተጠቀምና እንደዚህ አይነት ፕሮግራሞችም ስለምንጠቀም ወላጆች አሁን እኔን አምነው ነው የሚልኩ በቃ በጣም ደስተኛ ሆኖ አምነው እንደውም ስፖርት ሰዓት እስኪደርስ ድረስ ሁሉ ይቸኩላሉ በሆነ አጋጣሚ እኔ ሌላ ቦታ ከወጣሁ ሁሉ በቃ በጣም እኔ እስከመመለስ ድረስ ነው የሚቸኩሉት በጣም ደስተኛ ሆኖ ነው የሚያሰሩና በደንብ እምነት አላቸው ለኔ እኔ ከፈለኩት ቦታ በወስዳቸው ለኔ በቃ በኔ እርግጠኛ ናቸው እና አሁን እንዳልኩ ወላይታ ሶዶ እንኳን አምነው ነው የላኩ አምነው እዛ ድረስ ይጃቸው ልጆቻቸውን ታዳጊ ልጆችን በቃ በጣም ደስተኛ ሆነው አምነው ነው የላኩና ደስተኛ ናቸው አሁን ላይ ወላጆች እስኪ የቅርብ አመታት ውጤቶችን ንገረን እንደ ባህር ዳር ከተማ እንደ አማራ ክልል በአጠቃላይ በኢትዮጵያም ደረጃ ሄደ የተመዘገቡ ውጤቶች ምን ይመስላሉ ያው ውጤቶች እኔ ማሰልጠን ከጀመርኩ 2009 ጀምሮ 2010 ላይ እስከ 2010 እኔም ተወዳዳሪ ነበርኩ ከ2010 በኋላ ነው ወደ ውድድሮች ልጆችን ያስጀመርኩኝ ከ2011 ጀምሮ ግን በርካታ ውጤቶች አስመዝግቤያለሁ ከ7 ከ8 ጊዜ በላይ ባህር ዳር ከተማ ላይ ሻምፒዮን ሆኛለሁ አማራ ክልል ላይ 3 ኮከብ አሰልጣኝ ተብያለሁ አሁን በቅርቡ ደግሞ መላው አማራን የአማራ ክልል ሉካን ቡድን ይዘን ሄደን ሶስተኛ ወጠን መጠናል ያው ብዙ ባልተዘጋጀንበት የኢትዮጵያ ሻምፒዮና ላይም ወርቅ ያመጡ ልጆች አሉ ሴኔጋል ላይ 2016 ኢትዮጵያ ላይ 4 ልጆች ሲመረጡ 2 ሴት 2 ወንድ ሲመረጡ አንድ የኔ ተወዳዳሪ ነበር ኢትዮጵያን ወክሎ ሄዶ ሴኔጋል ላይ ሄዶ ስልጠና ወስዶ አሁን በቅርብም ደግሞ ዝግጅት ላይ ነው ለታዳጊ ውድድሮች ሴኔጋል ለመሄድ ዝግጅት እያደረገ ይገኛል ሌላ የባህር ዳር ከተማ ከንቲባም ለባህር ዳር ከተማ ትልቅ አስተዋጽኦ ያደረገ በሚል ሰርቲፊኬት ሽልማት አድርጎልኛል እንዲሁም የባህር ዳር ከተማ አስተዳደርም በተመሳሳይ ለባህር ዳር ከተማ በወርልድ ቴኳንዶ ትልቅ አስተዋጽኦ ያደረገ በሚል እንደውም ይመስለኛል በማርሻል አርት ስፖርት ከማስተር ክንፈ ቀጥሎ ይሄን ሰርቲፊኬት ያገኘው እኔ ነኝ አሁን የሆነ ወቅት ላይ የበላይነትን ለመውሰድ በከተማ ውስጥ ፉክክሮች ነበሩ በቴኳንዶ ማዕከላት መካከልና አሁን ያለው ሁኔታስ እንዴት ነው ወይስ ስነ ምግባሩ በተማሪዎችና በአሰልጣኞች ዘንድ እየሰረጸ ሲገባ ያልዩነት ጠፍቷል ወይስ ስፖርቱ እየተቀዛቀዘ ሲመጣ የነበረው የፉክክር መንፈስ ጠፍቷል ማለት እንችላለን አሁን በፊት ላይ ምናልባት ውድድሮች ሲካሄዱ even ድብድብ ሁሉ ጠብ ሁሉ ነበር በጣም ፉክክሩ የተሻለ ነበር ግን ደግሞ ድብድቡን አሁን ቴኳንዶ ላይ ድብድብን አያስተምርም አሁንኛ አሁን ላይ ያለው ኮቾች በርካታ ነን ወደ 13 14 አካባቢ እንሆናለን በወርልድ ቴኳንዶ ባህር ዳር ላይ ነገር ግን ይሄን ነገር መቅረፍ እንዳለብን ውድድር ላይ ሲካሄዱ ይሄ ድብድቦች ወይም ደግሞ የአንዱ ክለብ ከሌላ ክለብ ግጭት እንዳይፈጥሩ በመነጋገር ጥሩ ስነ ምግባር እንዲኖራቸው ልጆችን በማድረግ ማህበርም አለን ከተማው ላይ ማህበር አለን የወርልድ ቴኳንዶ ማህበር እና በቃ ልጆች ጥሩ ሪሌሽን እንዲኖራቸው ከአንዱ ስፖርት ቤት ከዛኛው ስፖርት ቤት ያሉ ልጆች እየተገናኙ ጥሩ ግንኙነት ኖራቸው ውድድርም ሲሆን ደግሞ በየራሳቸውን ክለብ በፍቅር እንዲደግፉ በፍቅር እያጨበጨቡ ሞራል እንዲሰጡ እንደ ከተማ እንድናስብ እንደ ክልል እንድናስብ ስለተነጋገርና ስላወራንም አሁን ያ ነገር ተቀርፏል እንጂ ፉክክሩ አሁንም አለ ግን ፉክክሩ መንፈሳዊ ቅናት በመንለው ደስ በሚል መንፈስ ነው ፉክክሩ ያለው እስኪ ስለ ጾምና ስፖርት እናወራና አሁን አንተ ባለፈው አንድ ወር ውስጥ ረመዳንን እየጾምክ ስልጣናውን ደግሞ በየቀኑ ተሰጣለህና እንዴት ነበር መታከናወነው ለምሳሌ የስግደት ሰዓት ሲደርስ የምትበላበት ሰዓት ሲደርስ የምታፈጥርበት ሰዓት ሲደርስ እነዚህ ነገሮች አንተ ከቴኳንዶ ቤት የምትወጣው ደግሞ በዛ ተቀራራቢ ሰዓት ነውና እንዴት ነበር ወሩን እንዴት አሳልፈው የሚለው
ያው እኔ ሮመዳንን በጣም ናፍቄውና ወድጆ ነው የምጠብቀው ማለት በአመት አንዴ ነው የምናገኘው ሮመዳንንና በጣም ነው የምናፍቀው በምክንያት ነው ደግሞ ስናፍቀው የድሮ ያቋረጡ ተማሪዎች ወይ አብሮ የሰሩ ተማሪዎች ሁሉ ሮመዳንን አስተውሰው የክርስቲና ጓደኞችም ሳይቀሩ እያስታወሱ እየመጡ እኔ ብዙ ጊዜ ከቤት ከማፈጥረው ስፖርት ቤት ማፈጥርበት ቀን ይበልጣል እነሱ ይመጣሉ ያንዳንዱ ተማሪ ፕሮግራም ይያዙ የፍጥሪያ ሰዓት ጠብቀው እነሱንም ያስፈጥሩኝ ምሰግድም ያው አሉ ለዛ የሚሰሩ ተማሪዎች አሉ የተወሰኑ ሙስሊም ተማሪዎች አሉ እነሱ ጋር አብረን ወጠን እዛው እንሰግዳለን ግቢ አለ ግቢው ላይ እንሰግዳለን ከስግደት በኋላ አፍጥረን ነው ወደ ቤት መጣ ብዙ ጊዜ አንድ ሰዓት ስለሆነ ትሬኒንግ ምን ጨርስ እኔ ቤት አንድ ሰዓት ተኩል አንድ ሰዓት ከ40 ነው የምገባው እና እዛው አፍጥሬ ምናምን ነው የምመጣ በጣም ነው የምወደው ሮመዳንን በጣም ነው የምወደው ደስ ብሎኝም ነው የምሰራው ስፖርቱንም ደግሞ ጾምና ስፖርትንም ደግሞ ብዙም ለኔ አይከብደኝ ሁሌ ነው ከወድ እስከ ወድ ነው እኔ ትሬኒንግ ያለኝ ከወድ እስከ ወድንም ስሰራ ግን በደስታ ነው ደስ ብሎኝ ነው የምሰራ ስፖርቱንም ደስ ብሎኝ ስለምሰራው عيد مبارك علينا وعليكم ከስፖርታዊ እንቅስቃሴ ጎን ለጎን ሃይማኖታዊ ትእዛዛት ይኖራሉና ምን ታደርጋለህ እንደ አንድ የእስልምና እምነት ተከታይ ያው እንዳልኩ እኔ ብዙ ጊዜ ስፖርት ላይ ነው እንትንምል ማሳልፈው ረጅም ሰዓት ስፖርት ላይ ነው ማሳልፍ ነገር ግን ያው የምስኪኖች አሉ ወይም ደግሞ ሰደቃ ምንለው መስጊድ ላይ ፍጥሪያ ይኖራል ለመስጊድ አብሬ ሄጄ መስጊድ ላይ ፍጥሪያ ያደርጋለሁ ምስኪኖችን አግዛለሁ እንደዚህ አይነት ነገሮችን አድርጌያለሁ የተወሰነም ቢሆን ከዛ ውጭ ግን እኔ ስፖርት ላይ ነው አሁን ስፖርት ቤት ላይም ደግሞ ያው ምስኪኖች ምናምን ስላሉ እነሱንም ያገኘን አብረን ምናፈጥርበት አጋጣሚም ነበር ወደ አካል ብቃት እንቅስቃሴም እንደዞርክ ሰምቻለሁ እውነት ነው እስኪ ስለዚህ ነገር ማውራን ማለት ከቴኳንዶ ውጭ ጧት ላይ በሳምንት ምን ያህል ቀን እንደሆነ አላቀም እሱን ተነግረናለህ የአካል ብቃት እንቅስቃሴ በቅርብ እንደጀመርክ ሰምቻለሁ ቀኑን እንግዲህ ተሳስቼ ከሆነ አረመኝ አንተ የአካል ብቃት ጀምር ያለው አንድ አመት ከ3 ወር ከ4 ወር ይሆነኛል እዚሁ ቀበሌ 14 ነው የጀመርኩት ሰፈሪ አካባቢ ያው በእድሜ ትንሽ ገፋ ያሉት ነው ማሰራ ያው በስኳር በግፊት በተለያዩ በሽቶች የተጠቁኑትን እነሱንም ደግሞ ባለኝ ትርፍ ጊዜ ባግዝ ከበሽታም ከአልሆነም ያው ከእድሜ አሁን ብዙዎችን በእድሜያቸው 40 50 ሲሆን ያጣናቸው ነው በተለያዩ በሽቶችና እነሱንም ብናግዝ በሚል አንድ አመት ከ3 ወር ከ4 ወር ይሆነኛል ወደ 25 26 አካባቢ እንትኖችን ይዤ ያሰራው እገኛለሁ በሳምንት 3 ቀን ነው ማሰራቸው በሳምንት 3 ቀን ማክሰኞ ሐሙስና ቅዳሜ ቀበሌ 14 ቴሌው ፓርክ ውስጥ ነው ማሰራቸው እነሱን ካሰራ በኋላ ነው ወደ ቴኳንዶ የምትሄደው እነሱን አሰርቼ ወደ ቴኳንዶ ሄዳለሁ ያው ያለችውን ትርፍ ጊዜ ነው አሁን በሳምንት 7ቱን ቀን ስጠቀም ከሰዓት ነው ብዙ ጊዜ ቴኳንዶ 4ቱን ቀን ከጠዋት ገባለሁ 7ቱን ቀን ከሰዓት ገባለሁ 3ቷን ቀን ያለችኝ ትርፍ ጊዜ ደግሞ የአካል ብቃት አሰራባታለሁ አሁን ምንድነው ለውጡ ተቀባይነቱስ ያለው እንደ ከተማ እንደ ክልል እንደ ሀገር ያል በሚመለከታቸው አካልስ ይደገፋል ቴኳንዶ አሁን ብዙ አመታት አስቆጠረ እንግዲህ ኢትዮጵያ ውስጥ ከተዋወቀ ኦሎምፒክ ላይም ሄዷል ሰሎሞን ቱፋን ታስታውሳለህ ቶኪዮ ኦሎምፒክ ላይ ይሄ ደግሞ ለቴኳንዶ ስፖርተኞች መልካም ዜና ይዞ የመጣ ነበርና አሁን ተቀባይነቱና የሚደረግለት ድጋፍ ይመጣጣናል ወይ የሚለውን እስኪ ንገረን ያንተን እይታ ያው በኔ እይታ እንደ ክልል እንደ ከተማ ደካማ ነው እንደ ሀገር ግን ጥሩ እየሄደ ነው አሁን እንደ ሀገር ለምሳሌ በቅርብ ሚያዚያ 19 ጀምሮ በጣም ትልቅ ውድድር ይደረጋል አዲስ አበባ ውስጥ የአውሮፓውያን ሁሉ የሚመጡበት በጣም ትልልቅ ምን ወዳቸው ምን ያደንቃቸው ተወዳዳሪዎች ሁሉ የሚመጡበት ውድድር አዲስ አበባ ላይ ይካሄዳል ነገር ግን አሁን ከዛ ጋኛ ሄደን ለመሳተፍ እንደ ከተማም እንደ ክልልም በጣም ብዙ ወጭ ነው የምናወጣው ኦፕንም ስለሆነ ኦፕን ቶርናመንት ስለሆነ እና ከተማው ወይም ክልሉም በደንብ እንደዚህ አይነት አጋጣሚዎች ሲኖሩ የተሻሉ ተወዳዳሪዎችን የተሻሉ ውጤት ያመጡ ያሉትን እድሉን ቢያመቻችላቸው ስፖርቱ ላይ እየሰሩ ያሉ ሰዎችን ደግሞ በደንብ ድጋፍ ቢያደርግ አሁን ለምሳሌ እኔ ስፖርቱ ድጋፍ አልተደረገለትም እንደ ከተማም እንደ ክልልም ያልኩ ቦታ ለምሳሌ
ምቹ ቦታ አይደለም የምናሰራበት ቦታ እኛ ያሰራንበት ያለ ቦታ ምቹ አይደለም አስፋልት ላይ ነው የምናሰራ በጣም አሁን ቴኳንዶ ላይ ስፔሻል ኪክ የምንለው አለ ፋይት ያደርጋሉ ልጆች ስለዚህ በዛ ሰዓት ቢወድቁ ይጎዱብናል ሌላ ቦታ ላይ ምንሄዳውን ታቹ ምንጣፍ ማት አለ ምን አለ በደንብ ነው ድጋፍ የሚደረግላችሁ ከኛ ግን ኢቭን የምናሰራበት ቦታ እንኳን አልተመቻቸልንም ኪራይ እየከፈልን ነው የምናሰራ ልጆችን እየቀረጽን ወጣቶችን ካልባሌ ቦታ እንዳይውሉ እያደረግን የሚደረግልን ድጋፍ ግን አነስተኛ እኔ ትልቅ ፕሮፖዛል አለኝ እኔ በደጋግሜ ነው የምናገረው ትልቅ ፕሮፖዛል አለኝ ቀርጬ ያስቀመጥኩት ነገር ግን በቦታ ማነስ ምክንያት እንደተቀመጠ ነው ያለ ማለት እቅድ ምንድነው ማለት ፕሮፖዛል ምን ያካተተ ምን መስራት አስበህ ነው ያው ፕሮፖዛሌ እንደ በኢትዮጵያ ውስጥ ራሱ ያለ አይመስለኝም ማለት እንደ እንትን ነው ያስኩት እቅዱን ሲይዘው እኔ ቦታውን ሳገኝ ነው በደንብ በቃ እንትን ማለት ይፈልኩ ነገር ግን አሉ አሁን እንደ በቴኳንዶ እንደ ህፃናት ማዋያ ነገር የለም ህፃናቶችን ማዋያ ማለት አሁን ለምሳሌ ክረምት ሲሆን ክረምቱ ሙሉ በደንብ ቴኳንዶ ላይ እንዲያሳልፉ ረጅም ሰዓት ልክ እንደ ትምህርት እንደ ቀለም ትምህርት እንደዛ አይነት እንትን ውስጥ ላይ ላይብራሪ ያላቸው ህክምና ቦታ ያላቸው መዋኛ ገንዳ ያላቸው በደንብ ሰፊ ፕሮፖዛል ነው ቀርጬ ያስቀመጥኩኝ ያው ግን ፕሮፖዛሉን ቀርጬ ካስገባው ወደ 4 አመት ሆነኛል እስካሁን ግን ምንም መልስ አላገኘሁም ሌሎች የትም ቦታ እንደመጡ ማናውቃቸው ሁሉ ቦታ ሲያገኙ ነገር ግን እኛ እስካሁን ድረስ ዶክተር ድረስ ሳሉ ያለ ነው ፍቃድ ሰጥቶና እንዲሰጣቸው ተብሎ የተመራልን ነገር ግን እስካሁን ድረስ እሱ ጋር ምንም ቦታም አላገኘንም ድጋፍም እየተሰጠን አይደለም ማህበረሰቡ ግን ለኛ ያለው አመለካከት ጥሩ ነው አሁን ወላጆችን ማህበረሰቡም ጥሩ አመለካከት አላቸው ነገር ግን መንግስት ግን ድጋፍ እየሰጠ አይደለም አሁን እኔ እንደ ራሴ እንደ ግል እንደ ፐርሰናል ነው ማወራ ሌላ የተደረገላቸው አካላት ሊኖሩ ይችላሉ ፐርሰናል ግን እኔ ለከተማው እንዳልኩ ከ7 ከ8 ጊዜ በላይ ሻምፒዮን ሆኛለሁ ክልሉም ላይ በተመሳሳይ 3-4 ጊዜ ኮከብ አሰልጣኝ ተብያለሁ ግን ኢትዮጵያን ወክሎ የወጣ ተወዳዳሪ አለኝ ሻምፒዮና ላይ ወርቅ የበሉ ተወዳዳሪዎች አሉ እኔም ቢሆን የተሻሉ ተወዳዳሪዎችን ከተማውም ላይ ማንኛውም ስልጠና ሲኖር ያካል ብቃት እንኳን ሲኖር ከ100 በላይ ተማሪዎችን ነው ይዤ መሳተፍ ይሄን ሁሉ ያደረኩ ድጋፉ ለኔ በጣም ካሰብኩት በታች ነው እና በደንብ ይታሰብበትና የተሻለ ነገር እንድንሰራ ወደፊት የተሻለ ነገር እንድናደርግ የተሻለ ዜጋም እንድንፈጥር ወጣቶችንም የካልባሌ ቦታ እንድናድን መንግስት በደንብ ትኩረት ቢያደርግበት ብያስባለሁ عيد مبارك علينا وعليكم አሁን አንዳንዶቹ ሱስ ነው ይላሉ ስፖርት ሱስ ነው ስቴዲየሞች አካባቢ እንዳጠፋ ያደርጋል ከስፖርቱ ተላቀህ ሌላ የተሻለ ህይወት ልምራ ብለህ እንዳትሄድ ያደርጋል ይላሉና ምን ያህል እውነት ነው እንደው ከዚህ ስፖርት ወጥቼ ሌላ በቢዝነስ ዘርፍ ወይ በሌላ የሥራ መስክ ሰማራለሁ ብለህ እንዳታስብ ያደርጋል እስኪ ንገረኝ ያው ቴኳንዶ ያው ሱስ ነው ስፖርት እንዳጠቃላይ ስፖርት ብቻ ሳይሆን የሰው ልጅ እንዳጠቃላይ ሱስ አለበት ግን ያው አንዳንዱ መጥፎ ሱስ ይኖርበታል አንዳንዱ ደግሞ ጥሩ ሱሶች ይኖርበታል ወይም ደግሞ የሚጠቅመው ሱስ ይኖርበታል አሁን የስፖርት ሱስ ያለበት ሰው ይጠቅመዋል እንጂ አይጎዳውም ሌላ ስራ አትሰራም የሚለው ደግሞ ለምሳሌ እኔ እሰራለሁ ሌላ ስራ ተጨማሪ ስራ እሰራለሁ በቅርብም የስፖርት ማቴሪያሎች ምናምን ሱቅ ከፍቼ ቴኳንዶ ጋር የተያዙ ነገሩን ቢሆን ማቴሪያሎችን መስራት ጀምሬያለሁ ያመረትኩ ወደ ወረዶች ወደ ተለያዩ ቦታዎች የመላክ ማለት ነውና እንደውም ሰፊ ሰዓት አለ ቴኳንዶ ስፖርት የሚሰራ ሰው እኮ በማንኛውም ሰዓት ንቁ ነው ቀልጣፋ ነው ማንኛውንም ነገር ማድረግ ይችላል እና ሱስ ቢሆንም ግን ሰዓት አለው ምን ሰራበት ሰዓት በቀን ከ2 ሰዓት ከ3 ሰዓት በላይ ስለማንቆይበት ማለት ነውና ሰፊ ሰዓት ስላለን ሌላም ስራ እንድንሰራ ማድረግ እንችላለን መስራትም እንችላለን ግን ከስፖርት መውጣት ግን ከባድ ነው ስፖርት ሙሉ በሙሉ ወጣህ ሌላ ስራ መስራት አሁን በእኔ እንትን እኔ አልችልም አንዴ ሱስ ሆኗል ስፖርት ሳልሰራ ከዋልኩ ራሱ ራታ በስነ ስርዓት አልበላም ጸበይም ራሱ አንዳንዴ ሊቀየሩልኝ ይችላል ስፖርት ካልሰራ እና ስፖርት ሱስ ነው ለኔ የቀን በቀን የማደርገው ነገር ስለሆነ ማለት ያው ዛሬ በዓል ነው እንግዲህ ዛሬ ከዚህ
ስግደት በኋላ ወደ ቤት ከመጣችሁ በኋላ የተወሰነ ፕሮግራም አከናውናችሁ ከሰዓት በኋላ ምን አይነት ፕሮግራም ይኖራል? ዛሬ መቼም ስፖርት ቤት እንደማትሄዱ ተስፋ አደርጋለሁ። ያው ዛሬ ስፖርት አይኖርም። ነገር ግን ያው ልጆችን ማግኛቸው ልጆች አሉ። አሁን ተማሪዎች በበዓላት ሰዓት ፕሮግራም ያዘጋጃሉ እና በዓላትን አብረን እናሳልፍበት የተወሰነ ሰዓትም ቢሆን ልጆች እኔን ማግኘት ይፈልጋሉ። የእስልምና እምነት በዓል ብቻ ሲሆን ሳይሆን የክርስትና እምነት ሲሆን እንዳጠቃላይ እንገናኛለን። የተወሰነ ሰዓት እንገናኛለን፣ የተወሰነ ሰዓት አብረን እናሳልፋለን። ከዛ ውጭ ግን እንዳልኩ ቤተሰብ በመጠያየቅ ምስኪኖችን በመርዳት በዚህ አይነት መንገድ ነው የምናሳልፍ በዓልን እና በዓል ያው ደስ ይላል። እንደዚህ ነው ካሳለፍከው በዓል ይመስላል። ከዛ ውጭ ግን በዓል ሲደርስ ብዙ ጊዜ ብዙዎች ከቤት በመቀመጥ በተለይ የተለያየ ቦታ በመሄድ ምናምን የሚያሳልፉ አሉ። እኛ ግን የቴኳንዶ ሰዎች በእንደዚህ አይነት መንገድ ነው የምናሳልፈው። تقبل الله منا ومنكم አሁን የግል ህይወትስ ምን ይመስላል? እስኪ ስለሱ ማውራን። የግል ህይወቴ ያው ባለ ትዳር ነኝ። ካገባው ወደ 1 አመት አካባቢ ሆነኛል። ባለ ትዳር ነኝ። ያው ገና አልወለድኩም። በቅርብ እወልዳለሁ ያስባለሁ። ምኖር ያው ቤተሰብ ጋር ነው። ከቤተሰብ ጋር ነው ምኖር። ያው እናቴ ጋር ነው ምኖር። እናቴም አለች። አባቴ በዚህ አጋጣሚ በዚህ አመት ነው ማለት በሮመዳን ሰዓት ነው የሞተው። ከ8 አመት በፊት በጾም ሰዓት ነበር በድንገተኛ አደጋ በመኪና አደጋ ህይወቱ ያለፈ። ያው ቴኳንዶ ላይ እንደጀመርኩ ማለት ነው ማሰልጠን እንደጀመርኩ ነው ህይወቱ ያለፈ። ቴኳንዶን እንድሰራው ቴኳንዶን በደንብ እንደቀጥልበት ትልቅ አስተዋጽኦ አድርጓል። ነገር ግን ያው የኔን ስኬት ሳይ ነው ያረፈውና ትንሽ ይረብሸኛል ያ ነገር። ወደፊት በዚህ ቴኳንዶ የመድረስ እቅድ እስከምን ድረስ ነው? ያው በቴኳንዶ ያው ትልቅ እቅድ አለኝ። እንደ አካዳሚ አቋቁሜ ከተማችን ላይ ሁሉም ማህበረሰብ ወደ ስፖርቱ እንዲመጣ ወደ ስፖርቱ መጥቶም ደግሞ ለከተማም ለክልልም ለሀገርም የሚጠቅም ነገር ደግሞ ኦሎምፒክ ላይ ተሳታፊ የሚሆን ነገ ኦሎምፒክ ላይ ዓለም ሻምፒዮና ላይ የተሻሉ ተወዳዳሪዎችን ለማፍራት ከውድድርም ባለፈ ደግሞ ጥሩ ዜጋ የመፍጠር እቅድ አለኝ ወደፊት። ክልሉ ግን ምን መስራት አለበት ትላለህ? ለምሳሌ መላ ኢትዮጵያ ጨዋታዎች የታዳጊዎች የአዋቂዎች ወይም የትምህርት ቤቶች ውድድር ሲካሄድ ብዙ ሜዳሊያ ከሚያገኝባቸው መካከል ውሃ ዋናና ቴኳንዶ እንደሆነ ይታወቃል። ከስፖርቱ አስተዋጽኦ አንፃር ክልሉ ማድረግ የሚገባውን ነገር እያደረገ ነው፣ ትኩረት እየሰጠው ነው ማለት እንችላለን። ያው ከሞላ ጎደል የተሻለ ቢሆንም ነገር ግን አሁንም ይቀርባል ማለት አሁን እንዳልኩ በቅርብ ከተደረገው ውድድር እንኳን እኛ ውድድሩን ለመሄድ በጣም ተቸግረን ነበር። ግን 2 ሳምንት ሲቀረው ነው ውድድሩ ላይ የተነገረን። የ2 ሳምንት ዝግጅት አድርገን ነው ክልልን የሚያክል ውድድር ይዘን ይሄድን። ሌሎችም በተመሳሳይ አሁን ሌላ ውድድሮች ሲኖሩን ብዙ ውድድሮች እያለፉን ነው። አሁን እንደዚህ እያሰራን ውድድሮች በሚያልፉን ሰዓት ብዙ ውድድሮች ኦሎምፒክም ለኦሎምፒክ ማጣሪያም ሲሆን ኢቨን አልፎናል። ስለዚህ ውድድሩ በደንብ ትኩረት መስጠት አለበት። በቴኳንዶ 10 ሜዳሊያዎች ነው የነበሩት። አሁን ግን ወደ 14 ደርሰዋል። ተጨማሪ 4 ሜዳሊያዎች ተጨምረዋል ማለት ነው የውድድር ዘርፍ። ይሄ ምንነግርህ በስፓሪንግ በፋይት ብቻ ነው። አሁን ፑምሴም ተጨምሯል፣ ይሄ ሰበራኪ ተጨምሯል። ብዙ እንትኖች ተጨምረው ወደ 30 አካባቢ ደርሰዋል። ስለዚህ በይሄን ስፖርት በደንብ ትኩረት መስጠት አለብን። አሁን እንደ ዋና ብዙ ሜዳሊያዎች እንደምናስመዘግብበት ወርልድ ቴኳንዶ ብዙ ሜዳሊያዎች የምናስመዘግብበት ነው። የኦሎምፒክ ስፖርት ነው። በተለይ ደግሞ ኦሎምፒክ ስፖርት ነው በደንብ ትኩረት መስጠት አለበት የኦሎምፒክ ስፖርት እንደመሆኑ። ከዛ በተጨማሪ አሁን ጥሩ ነገር የምንለው ዳም ፈተና በፊት ላይ አዲስ አበባ እየሄድን የምንፈተነው አሁን ወደ ክልላችን እየመጡ ፈተናውን ከወጭም ከድካምም እየቀነሱልን ነው። ይሄ እንደ መልካም ነገር የሚታይ ነው። ውድድሮች ደግሞ ተጨማሪ ውድድሮች ቢኖሩ አብሮ ዳም ፈተና ላይ አብሮ ውድድሮች ቢያደርጉ ደግሞ የተሻለ ይሆናል ብዬ አስባለሁ። ማስተር አልቃድር እስማኤል
እንኳን ለ1446ኛው የኢድ አልፈጥር በዓል በድጋሚ አደረሰ መልካም በዓል እንዲሆንልህ በድጋሚ ተመኝተናል። ክብራትና ክብራን ተመልካቾቻችን ከአሚኮ እስካሁን የቆየው የበዓል ፕሮግራማችን ይህን ይመስል ነበር። መልሰው ጥበቡ ፕሮግራሙን በማዘጋጀት አቤል ተወልደ በካሜራ በኩል አብረናችሁ ቆይታ አድርገናል። ለመላው የእስልምና እምነት ተከታዮች በሙሉ በድጋሚ መልካም በዓል ይሁንላችሁ። አርጎታል ወለለ ላንተ አርጎ ላይታችሁ ዳር ቢሆን መሃለ አንተ ነው ይላል ትቶ ሌላን ሁላ